ታይምስ ሲ ዘ ፓወር ኦፍ 2 ማለት ነው ወይም ሲ ታይምስ ሲ ማለት ነው። አሁን ለጊዜ ከአልበርት አንስታይን ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒካል የሚባሉ ሌሎችም አሉ። 148 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። በዌቭሌንግዝን ኮንቴንት በሚያደርገው ትንሽ ዌቭሌንግዝ ካለው ፍሪኩዌንሲ ይጨምራል። አንድ አስትሮኖሚካል ዩኒት ስንት ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሌር ኢነርጂ ጋር ሲወስደን ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ኬቱ 18 የተባለች ኤክስትራ ሶላር ፕላኔት ተገኝታለች። 0.000 እያለች በጣም ሎ ዲጂት ያላት ስለሆነች እሷ ደግሞ ምን ታረጋዋለች? ጃይጋንቲክ ሊሆን የነበረውን ኢነርጂ ስቴቢላይዝ ታደርገዋለች። እኛ 4 የብርሃን ዓመት ራሱ እዛ ለመድረስ 74,000 ዓመት አካባቢ እየፈጀ እንዴት ብለን እዛ ጋር እንደምንደርስ ራሱ ግራ ይገባል። እና ስለዚህ ምን ይሆናል ማለት ነው? አንሰራችን ሲናቃልለው ማስ ታይምስ እናደርግና ቅንፍን ከፍትና ኤችኤፍ ኦርጋኒዝሞችም ተገኝቶባታል እንደ ማርስ፣ ዩሮፓና ቲታናይት ማለት ነው። 1/2 ማስ ታይምስ ቬሎሲቲ ስኩዌርድ ማለት ነው ወይም 0.5 በሌላ ቋንቋ። ማግኔቶስፌር ባይሰራ ነውና ከባቢ አየር ባይኖርም እዚህ ተቀምጠን እያለ ሶላር ፍሌር መጥቶ ይሄንን መጥቶ እኛ ይጨርሰን ነበር ማለት ነው። ይሄን ማይክሮፎን ለምሳሌ እንደዚህ ያስኩት ከዛ ወደቀ። ግን እዚህ ፖቴንሻል ኢነርጂ ደግሞ በማን ይወሰናል? ማስ ታይምስ ግራቪቲ ታይምስ ሄት ነው። ከ2 ሚሊዮን ዲግሪ ሴንቲግሬድ እስከ ስለዚህ በአረብኛ እንኳን አደረሳችሁ በላቸው እስኪ። ሊኩሊል ኢትዮጵያን ለለኩነ ለኩም መውሊዱን ሳይዱን ሊል ኢሳ እኔ ምችል ለማስመሰል አሁን የተናገረው ተመልካቾቻችን እንኳን አደረሳችሁ እንኳን ለልደት በዓል በሰላም አደረሳችሁ። አረ ስለመጠቀች በጣም ደስ ነው የሚለው። ያው ከሌሎች ሀገራት እኮ ሲነጻጸር ምንም ይሁን እውነቱን መራራ የሚሆን በጣም ትንሽ ነው። አንድ ሳተላይት ማለት እኮ ትንሽ አይደለ? ያው ብዙ 9 ውስጥ አለ ግን እንደ መጀመሪያ ያክል ግን ከፍተኛ እንቅስቃሴ ነው። ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ እኮ በጣም ብዙ ወርቅና የፕላቲኒየም ስብስብ ያላት ሀገር እኮ ኢትዮጵያ ናት። ግን ሀብታችንን የተጠቀምን ስላልሆነ ሀብታችንን ለመጠቀም እንድንጠቀመውና ትክክለኛውን ሀብት አስልታ ለኛ ታደርሳለች። ይሄ ሳተላይት እኮ በነገራችን ላይ ሪሞት ሴንሲንግ ሳተላይት ስለሆነ አደጋ ብቻ በመመልከት ከሆነም አደጋ ጠሪ ሳተላይት ነው ማለት ነው። ከዚህ በተጨማሪ የኢትዮጵያንም ሀብቶች ለምሳሌ 50% ወርቅ እኮ አፍሪካ ውስጥ ነው የሚገኘው። ኢትዮጵያ ደግሞ ሲንስ አፍሪካን ካንትሪ ስለሆነች ምንድነው የምናመጣው? ቤኔፊት ማድረግ አለብን። በጃፓን አሁን አዋጅ ነጋሪ የሚባል ወፍ አለ። አዋጅ ነጋሪ ነው ያው ገና መንኮራኩር ሳያምጥቁ በፊት እሱ በአንድ ከተማ ተራ የከተማ ወፍ ነው ባይገርማችሁ። ከዛ የመሬት መንቀጥቀጥ ሊከሰት አንድ ቀን ሲቀሩ ከተማውን ጥሎ ይሸሻል። ጃፓናውያን የመሬት መንቀጥቀጥ ሊደርስ እንደሆነ ስለሚያውቁ ወዲያውኑ መዘጋጃጀት ይጀምራሉ። በሳይንሱ ግን እንኳን ከ2 ሰዓት በፊት ከአንድ ቀን በፊት ራሱ መረዳት የሚችል መለኪያ የለም። ኮሚኒኬሽን ሳተላይት ለምሳሌ ብናመጥቅ ለሁሉም ቲቪዎች ማለት ነው ለሳተላይቱ ፔይ የምናደርገው ኮርስ ቬሪ ሎው ይሆናል ይሄዳል ማለት ነው። ኤክስትራ በጀት ሲኖራት ደግሞ ሌላም ነገር ታመጥቃለች። ስለዚህ ቼይን ሪአክሽን ይመስላል ማለት ነው።